እንዴት ነው የመቆጣታችሁ? እኔ ባይሰጣኝ ጊፍት ባይሰጣኝ ቅጣትሽ ቁጭ ብዬ የምሰማ ይመስልሻል? እና ታዲያ ምን አባል የምታደርገው? እኔም እኮ የምቀጣው ጊፍት ስለተሰጠኝ ነው። ባይሰጠኝ ሚሊዮን ቢሰጥሽ ጊፍት ባይሰጠኝ ይቀጣልሻል እንዴ? ፕሬዚዳንት ማለት ሁሉም እኮ እንደዛ ነው። ጌምን ታዲያ እያብዳዳ የሚወጣብህ ቢገባክ አቤት እንኳን የኔ ጌም ልብዳዳ ያንቺ ጌምም ከኔ ጋር ስትጫወች ነው የሚስተካከለው። ጨረራ እድሜሽን ሙሉ ማለት ነው። ስሚ ሳምንቱ ሙሉ ጊፍት ጋላሪ የማይሞላልሽ አይመለከትም። ተቀጣ ጊፍት ጋላሪ የማይሞላልሽ አልቃሻ ሰው ሁሉ አወቀ እኮ ማርያምን። አልቃሻ ሰው ሲሰጠው የምታለቅ ሰው ሲሰጠው የምትወጣ የሰጡን ሰዎች በቂ ካልሰጡ የምትሳደብ ምስጋና ቢስ እኮ ነን። አሁን ሰዎች 5000 ምን ይሰጡ ናቸው? ሙሉ ጫቀባሩ አቅም ያላቸው ናቸው። አንተ ላንቺ ይጠቅሙሻል። አቅም የሌለው ሰው ለኔ ጊፍት ለመሆን ምን አባታቸው ለኔ ይሰራሉ? ለአንተ እኔ አቅም የሌለው ሰው ለኔ ጊፍት መስጠት የለበትም። መጀመሪያ አቅም ይኑር ራሱን ሰፖርተር ቀጥሎ ለኔ መስጠት ያለበት ዳር ወደ ቅጣት ሄዳ አይመለከተኝም። ወደ ቅጣት ላምበርጊን እንዳንቺ ያልጠባም እኔ ሁሉንም ምስኪኑ አዝላቸው ነው እናታችሁን ትጎዳ እያለ የሚያባራቸው ጊፍተር ለኔ ስለሚገባ ነው። አሁን ቅጣትን ተቀጣ። ወሬ አልፈልግም። ቅጣትን ተቀጣ። ወሬ አልፈልግም። ቅጣትሽ በስራት ተቀጭ። የሽንት ቤት ምናምን ልጅ ደግማ ነው እንጂ ተመለሽ ማሚ ዛሬ ይሄንን ቅጣት ካልተቀጣክ የመጨረሻ ነው የሚሆነው። ቅጣትን ተቀጣ። ወሬ አታውራ። የሰጡ ሰዎች በትክክል መስጠት ነው የመጨረሻ ይሆንሻል። ወጣ አባቴ ሙት አልጫወትም ከዚህ ሰው ጋር በቃ አለቀ። ኢትስ ኦኬ ኢትስ ኦኬ። ጆን ዳንኤል ስለለመነኝ ነው በስልክ ባለፈው ምሽ ያልኩትኝ ቦልኬዋለሁ። አለቀ ጨረስኩ በቃ። ኧረ በቃ በቃ በቃ። ኧረ ተግማማ ኧረ በቃ በቃ። ኖ ጋይስ ይበቃ እንዴ። ላይክ ሁሌ እያያችሁት አይደል እንዴ? ከሱ ጋር መስኪ ጋይስ ማርያምን ከሰሞኑ ከሱ ጋር ጌም ከጀመርኩ ወዲህ እነጫነጫለሁ፣ ሪከርድ ላይ እወጣለሁኝ፣ ከሱ ጋር ጣላለሁ ምናምን። በጣም አልቃሻ ነው እንዴ። አሁን ቅድም ልጅቷ 30 ሺህ እኔ እኮ ችግር የለብኝም። የሚያቀኝ ሰው ነው የሚያጫውተኝ። አመሉን ያውቃሉ፣ ሁሉም አመሉን ያውቃሉ። ባህሪውን ስለሚያውቁ የትም ጥለውኝ አይሄዱም። ግን ሰዎችን እንዲያረገ ማስጠላት። አሁን ቅድም ልጅቷ 30 ሺህ አሸንፋ ዘረኛ ነው የሰጠሽ ብሎ ማንንም ሰዎቹ እኮ ምንም ክፉ አልጻፉም። ቱቶ ነቅሎባት ወጣ። ምንም አላደረገችም። እቺ ዜድ የምትባል እንደውም እኮ ከኔ ጋር አትስማማም። ግን ጥፋት የለባትም። 30 ሺህ ተሰጥቷት ሳይቀጣላት ወጣ። 2 ቅጣት ማርያምን ቦለኩት። በቃ እኮ ቦለኩት። በቃ በሽተኛ ነው ይሄ፣ ከህመሙ አይድንም። እኔ ባለፈው ማርያም ጆን ዳንኤል ስለደወለን ስላወራኝ ነው ላይቭ ላይ እሺ በቃ ብዬ የሰማሁት እንጂ በቃኝ ብያለሁ እኮ ከዚህ ሰውዬ ጋር ይበቃኛል። በቃ አለቀ። ከዚህ በላይ መናናቅ አያስፈልግም። በቃ እኔ ደከመኝ እኮ እግዚአብሔር ጋይስ በቃኝ። ተጫወት ደግሞ እሱ ራሱ እኮ ነው የሚጠራኝ እኮ አሁን ዛሬ ራሱ ነው የጠራኝ። እግዚአብሔርን ጋይስ ይጠራኛል፣ ቼር ያደርጋል፣ ይጨቀጭቃል። ከዛ ገብታችሁ ስትጫወት ሁሉ ጊዜ ምቀኝነት። እሱ ካልተሰጠ አይጫወትም። ይሄ ፌር አይደለም። በቃ ይሄ ክፋት ነው። በቃ እንዴ በዚህ ልክ ክፋት እኔ በቃኝ ከዚህ ሰውዬ ጋር ማርያምን ጋይስ። እኔ እግዚአብሔር ደከመኝ። ይሄ በጣም ክፉ ሰው ነው። አክብሩ። እኔን ወዳችሁ በእኔ የሚሸቀሉት ጊፍትን እንታጣጣጥሙ። ጊፍተር እኮ ራሴ ነኝ እኮ ተሸክሜ የምዞሩ እኔን የሚያስቀጡ ጊፍተሮች እኮ እንደቅድሙ እንደዚህ ድጋር ሲጫወት እንደነበረ አሁን እዛ ጋር ስንት ቢያንስ ከ10 በላይ ጠላት ጊፍተር አግኝቻለሁ። ደስ ይለኛል። አይደል በጣም አጎብዳጅ ጌም ማለት ለዚህ ነው የምወደደው። በትንሽ ጊፍተሮች ነው የምወደደው። ትንሹ ጊፍተሮች ግን 90% ቲክቶክ ላይ ካሉ ጊፍተሮች ይበልጣሉ። አጎብዳጅ ጌም ማለት ምርጥ ጌም ማለት እጅግ በጣም እኔ ጋር ጌም ስታይ ቁጭ ብድግ እያልክ ነው የምታየው። አክብሩኝ። እኔ ፍሩኝም አክብሩኝም አታከብሩኝም እናንተ የምታደርጉን አክት እኔ ብቻ ነኝ ማድረግ የምችለው። ቲክቶክ ላይ 14 ህጎች አሉኝ የራሴ። ህግ አውጪው እኔ ነኝ፣ ህግ ደንጋጊው እኔ ነኝ፣ ህግ ተርጓሚው እኔ ነኝ፣ ህግ አስፈጻሚው እኔ ነኝ። እኔ ያወጣሁት ህግ እኔ ላይ አይሰራም፣ እናንተ ላይ ግን ይሰራል። ግዴታ ነው። አትስማሙም፣ አትጫወቱ። ዚስ ኢዝ ማይ ፋይናል ወርድ። አትጫወቱ። ምን ይቀርብኛል እኔ ጨረራ እስኪ ከማሜ ጋር ጌም መጫወት የማይፈልግ አንድ ጌም አላምጣ። እስኪ መሸቀል ስትፈልጉ ህጎቼ ተንተረሳችሁ ተጫወቱ ጌም። ጊፍት ካልተሰጠኝ አልጫወትም የሚል ጌመር እኮ እኔ ብቻ ነኝ። ጊፍት ካልተሰጠኝ እኮ እኔ መቀጣት አልችልም። የኔ ህጎቼ ውስጥ አሉ 14 ላይ። አንቺ ጊፍት ባይሰጥሽ ለእኔ ቢሰጠኝ አንቺ መቀጣት ግዴታ አለብሽ። ለምን? ህግ ነው። ህጉ እኔ ላይ አይሰራም። እኔ ግን ማግኘት አለብኝ ጌም ጊፍት። አናደደ ምን አገባኝ? ተናደደ። ንዴትን በጣም በፍቅር ነው የምፈልገው።
እየተናደድክ እኔን ለማስቀጣት ትመጣለህ። ያንተ ንዴት እስካለ ድረስ ደግሞ እኔ ቲክቶክ ላይ ኪንግ ነኝ። አያ ጭንቅላት መጀመሪያ ምርጥ ጌመር ለመሆን እኔ አንተን ማናደድ አለብኝ። ስስብልትህን አንተን ማስጨለል አለብኝ። እንዴት ምናምን አይነት ነገር ስትናደድ ልጅ ማስቀጠዋለሁ እናቱ ብያ ሂደ ኮይን ትገዛለህ። በጣም ነው በፍቅር የምፈልገው። ጌመሮች ደግሞ ያንን ጊፍት ለማግኘት ሲሉ ይጫወታሉ ከኔ ጋር። ተፈላጊ ነኝ አይደለሁም። አታውቅም እኮ ፕሬዚዳንት ባ መሬት ላይ ስንት ነገር ሲሰራ የነበረ ሰው ያችለው እመኔ መናደድህን በፍቅር ነው የምፈልገው እያልኩ ነው። በጣም ጌምን እኔ በኳልኩሌት ነው የምጫወተው። 1 ሲደመር 1 2 ነው። 2 መሆን የለበትም። ይሄ ቲክቶክ የኔ ቀጠና ነው። ይሄ ቲክቶክ ጌምን ጌም ያደረግነው በቀይ ደም ነው። ድሮ እኮ ቲክቶክ ላይ ሲጫወቱ በዘር ነበር የሚጫወቱት። በብሔር በዘር ምንሽሩን ይዣለሁ ምንሽሯን ይዣለሁ አዋርዳት አዋርጂው በሚል አይደል እንዴ እዚህ ጋር ተሰባስበ ቁጭ ብላ አሰስገሰስ የምትሰማው። እኛ ጌምን ከፍ አድርገን ነው ደረጃውን ላይ ወስደን ሰቀል እንዳያወርደን ለእኛ በሚመች መልኩ አድርገን ነው ጌምን የሰቀል ነው። እኔ የሰቀልኩትን ጌም እኔ ብቻ ነው የማወርደው። ለዚህ አይደል እኔ ስታሰር ስጠፋ ምናምን ነገር ጌሙ ቀዝ ነው ማለት ነው። ድብብቆሽ ጌመሮች የሚጫወቱት ምንድን ነው? ጌም ሰለቸን ብሎ ድፍን ጊፍተሮች በቃ የሚጠፉት ለምንድን ነው? እኔ ስኖር አሁን ይቆረጣል። አክቴ ሁኔታ ንግግሮች ምናምን ኢንስታግራም ላይ ዩቱብ ላይ ፌስቡክ ላይ ምናምን ይሰራጫል። እዛ ጋር ያሉ ዲያስፖራዎች እንዳለ አይቶ ይመጣሉ ወደ ቲክቶክ። በእኔ የተነሳ 90% ጊፍተር ቲክቶክ አካውንት ከፍቶ ነው የመጣው በእኔ የተነሳ እኔን ለማየት። ምን ያህል ተፈላጊ እንደሆንኩ አያችሁ። አንተ የት እውቅና የለህም። አንተ ታዋቂ አይደለም። አንተ እበትህን ኩበትህን ስጠበጥብ እረኛ ሁነ እዛ ጨረርን ስጥል እኔ ፌመስ ነኝ ሰውዬ። አላቅም ካልክ ሂድና ጉግል ሰርች አለ አም ፕሬዚዳንት ማሜ። ያ አንተ ተቦልከሃል፣ እሷን ቦልከች። ለስንተኛ ዙር? ለ21ኛ ነው 22ኛ። ነገ ለራሷ ስትል ትፈታኛለች። ለራሷ ስትል እኔ ለእሷ አላስፈልጋትም። እኔ ጌሜን አሁን ለምሳሌ ተናዳ አላለ ገባ ሂድ። እሷ ከሌላ ሰው ጋር ስትጫወት ስንት ኮይን እንደሚሰጧት ሂደ። ከኔ ጋር ስትጫወት ስንት ኮይን እንደተሰጣት አይተሃል? አስፈልጋለሁ። እኔ ይህን እኮ መስራት ያለብህ። አሁን ይኸው ከሌላ ሰው ጋር ልግባ። ይህ ምን አይነት ጌም እንደምጫወት ላሳይክ። እኔ ሰው መልክ ሲሰራ ነው። እኔ ቅጣት የምቀጣው ጊፍት ስላገኘው ብቻ ነው። ጌመር ስለሆንኩ ብቻ ነው። እወቀይም በደንብ ተማር። እውቀት ይኖርክ። ኖ ማሜ ራስ ወዳድ ነህ። በጣም ራስ ወዳድ እንጂ እና ራሴን ቃል ወደድክ የታባውቅ አንተ ልውደድ። ራስ ወዳድ ነው ይለኛል። እዚህ ጋር የገነት ስራ የምንሰራ ገነት ለመግባት የምንሰራ ይመስላል። ኮይን ፍለጋ ነው እኮ የምንሰራው። የትን ፍጪው ዱቄቱን አምጪዋል እንዴ አንተን ላስደስት ብሰራ ይመስላል። ከብትና እንዴ ራስ ወዳድ ነው ይለኛል። ይሄ መስጊድ ወይ ቤተክርስቲያን እኮ እንዴ እኮ ቲክታክ ነው እኮ የታባውቃለሁ። ራስ ወዳድ ነው። እናንተ ልውደድ ለእሷ ጊፍት ስለተሰጠ ምናምን ለእሷ ልውደድ። ኧረ እባክህ ሸለፈታ። እኔ አንደኛ ደረጃ ላይ አባ ጅፋር የልጅ ልጅ ነኝ። ወቀ ከኪንግ